ሰላም እንፈልጋለን። ስለ ሰላም ዝም አንልም። ሰላም ፈላጊ እንጂ ጦርነት አንፈልግም። ጦርነት ሰው ይበላል፣ ሰላም እንጀራ ያበላል። አገርን ለሚያፈርስ ድርጅት አንደግፍም። አገር የሚጠብቅ አገር ሰላም የሚያደርግ እንደግፋለን፣ ከጎን እንሆናለን። ዛሬም አንድ ሕይወት ናት። ሕይወት ለማፍረስ የሚመጣ ሕፃናቶችን ሊያስበላ የሚመጣ እናቶችን ሊያስበላ የሚመጣ ወጣቶችን ሊያስበላ የሚመጣ አንፈልግም። ሰላም እንፈልጋለን። ጦርነት እናወግዛለን። እሴቶች ነው ጉዳት በኃይለኛ በወሊድ ምክንያት የምትሞቱት። ዝም አትበሉ። ሰላም እንፈልጋለን። ጦርነት አንፈልግም። የተቋረጠው ትምህርት በአስቸኳይ ተጠናክሮ ይጀመራል። ሞራል ስጧቸው። የጠላት የመማር ማስተማር ሂደት መቋረጥ የሚመጣ ኃይል አንታገስም። የጠላት ትውልድ መማር መሰልጠን መለወጥ ያስፈልገናል። የጠላት ትውልድ መማር መሰልጠን መለወጥ ያስፈልገናል። ሞራል ስጧቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ ክቡራና ክቡራት እንደዚህ ከየቀበሌውና ከሌላም ቦታ ከክልልም ከዞንም ከወረዳም የመጣችሁ አመራርና በዚህ ያላችሁ ምዕመናት እንዲህ ሊቃውንተ ቤተ ክርስቲያን ካህናት እንዴት ዋላችሁ? እግዚአብሔር የተመሰገነውን እግዚአብሔር ከአድማስ እስከ አድማስ ምሰሶ አልባ ሰማይን የዘረጋ ክብር ምስጋና ይገባዋል። እኔ በመጀመሪያ ጊዜ የምገልጸው ከፍየል ውሃ ቀበሌ የመጣሁት መልአከ ፀሐይ ወርቄ ዘሪሁን እባላለሁ። የሃይማኖት መሪ ለሰላም እንጂ ለሌላ ነገር አይመክርም። እንደኛ እንደ ኦርቶዶክስ ሃይማኖታችን አንድ ኃጢአት የገባ ሰው ቢኖር በንስሐ ላይ ሱባዔ ተሰጥቶት ካዋራ እየተኛ ምግብ ተቀንሶ ጥሬ እየበላ እንዲቀመጥ እንጂ እንዲሞት አያስፈልገንም። ከመንግስትም ጠለቅ ብዬ ሳይ እንደዚህ ወንጀለኞችን ህዝብን የሚያበላሉ በቁጥጥር ስር ውለው ይሙቱ ሳይሆን በሌላ ቦታ ይህን ሁላ የሚያናጩ ህዝቦች መንግስት ላይ አተኩሮት መስጠት አለበት። ልክ በአራት ማዕዘን የመጣን ጥላት ማለት ይለያያል። አንድ ሰው ወንጀለኛ እንደ ፍትሐ ብሔር ነፍስ ግድያ በሶስትና ከሶስት በላይ ውሳኔዎች አሉት። ያሰበ የድንገት የጥንት ቂም ያለው ሁሉም እኩል አይወሰንበትም። ዛሬ በተለይ ህፃናቶች ሰርግ ባለበት ተስካር ባለበት ጊዜ ችግር መፍጠር ማለት ህዝብን ማጥፋት፣ ዘረኝነትን ከዚህ ትውልድን ማጥፋት ስለሆነ በጣም እኔ ውስጤ አዝኖ አልቅሷል። በሌላ ጊዜ ጦርነት ካዋጣ ይቻላል። ህዝብ በተሰበሰበበት ህፃናቶች ባሉበት ሊቃውንተ ቤተ ክርስቲያን ሰርግን ዲያቆናቶችን በሚከበከቡ ሌላም በዚህ አይነት በመጀመሩ በጣም እግዚአብሔር ምሕረቱን ትዕግስቱን ይስጣቸው። ለዚህ ለስንት ዓመታት ያቋረጠ የኛ ወረዳ እንደማንም ያልተቆጠረ መጀመሪያ በኮሮና ኋላ በጦርነት እያለ ልጆቻችን ለስንት ዓመታት ትምህርት ያቋረጡ
ነርስ የሚማሩ የነበሩ ገና 5ኛ እና 4ኛ ትምህርት የገቡ ምን ሆነን ነው? አሁንም እኔ ልጆች ቅድም ሲሰጡት የነበሩ ሞራል አገሪቱን የሚረከቧት እነሱ ናቸው። እኛ እንግዲህ እድሜያችን የገፋ ነው። እነዚህ ልጆች ትምህርት በመዘጋቱ በመሰረቱ በጣም ትልቅ የሆነ ችግር ተጽዕኖ ቆይቶብናል። አሁንም ቢሆን ትምህርት እንደተጀመረው ልክ መንግስትም እጁን ጣል አድርጎ በመጋፋፋት ትምህርቱን እንዲቀጥልልን እያልኩ አሳስባለሁ። ሁለተኛ እናቶች ከመንገድ ላይ በእንጨት ተሸክሞ ሲሄድ ወላዶች እየሞቱ ምንም መድኃኒት በቅርብ አይገኝ የነበሩት ሁሉ ነገሮች ወድመው አሁንም ጤና ለእናቶች ለወለዱና መድኃኒትና ባለሙያዎች ያስፈልጉናል። ይህንም ልክ የፌዴራል መንግስት ይሁን የክልል መንግስት እንዲያስብልን አሳስባለሁ። እንደ ሌሎች ወረዳዎችም በጀት ለምንድን ነው? በጀት ከሌለ ምንም ሰው መንቀሳቀስ ስለማይችል በጀትም እንደዚህ እንደ ሌሎች እንዳጎራባች ወረዳዎች በጀት የፌዴራል መንግስት ይሁን የክልል መንግስት ለዚህ ለተቸገረው ለስንት ዓመታት ያክል ለወደቀው ለምስራቅ ጠለምት ወይም ለምዕራብ ለሶስቱም ወረዳችን ምስራቅ ጠለምት ብቻ ሳይሆን ማይጸብሪ፣ ምዕራብ ጠለምት፣ ገጠሩና ከተማው በዚህ በቅርባችን እንደዚህ ምንም አንድ የአስክሪቶ መግዣና የምንን የሌለው በጀት ካሁን ይዞ እንዲታሰብልንና እንደ ሌሎች ወረዳዎች እንዲመደውልን አሳስባለሁ። ሶስተኛ የፌዴራል መንግስት ቅድም ያልኩትን ነገር የማመጣው ወንጀለኛ እንዴት ይሆን ሲባል እስር ቤት ነው። የትግራይ ህዝብ ደግ ነው፣ እኔ ያውቀዋለሁ። ትምህርት ቤትም ጓደኞች ስለነበሩ አማራ፣ ትግሬ፣ ኦሮሞ የሚል ሰው እንደ ሃይማኖት መሪ ቀርቶ እንደ ሌላም አይባልም።